የእግዚአብሔር ልጆች ስለሆን እግዚአብሔር ያስረዳናል። ምክንያቱም እግዚአብሔር አምላክ የሚረዳን አምላክ ነው። እግዚአብሔር አምላክ የሚያግዘን አምላክ ነው። እግዚአብሔር አምላክ አቅም የሚሆነን አምላክ ነው። ምክንያቱም የእግዚአብሔር ልጆች ነና። እኛ የእግዚአብሔር ልጆች ከሆን ደግሞ እግዚአብሔር ደግሞ ለኛ ይራራል። አባት ለልጁ እንደሚራራል ለሚለው መጽሐፍ ቅዱስ አባት ለልጁ እንደሚራራ እግዚአብሔር ደግሞ ለኛ ለልጆቹ ይራራልና እግዚአብሔር አምላክ ያግዘናል። እግዚአብሔር አምላክ አቅም ይሆነናልና እግዚአብሔር አምላክ ጉልበት ይሆነናል። ስለዚህ እግዚአብሔርን ለምኑ፣ ጠይቁት። እግዚአብሔር አምላክ ሰው እንኳን ሰውን ይጠይቀው የለ እንዴ? የሆነ ነገር ስጠኝ ብሎ ይጠይቀዋል። የሆነ ብድር ስጠኝ ብሎ ይጠይቀዋል። የሆነ ነገር ስጠኝ ብሎ ቸግሮት ይጠይቀዋል። የሰማይ አምላክ እግዚአብሔር እንዴት አይጠየቅም? ወዳጆቼ ዘንድሮ እግዚአብሔርን ጠይቀን የምናገኝበት ነው። ዘንድሮ እግዚአብሔርን ጠይቀን የምንባረክበት ነው። ዘንድሮ እግዚአብሔርን ጠይቀን ከእግዚአብሔር እጅ የምንቀበልበት ነው። ምክንያቱም ይህንን ዘመን እግዚአብሔርን ካልጠየቅን ወይም ደግሞ የእግዚአብሔርን ፊት ካልፈለግን መሻገር አንችልም። ቀኖች ክፎች ናቸውና ዘመኑን ዋጁት ብሏል መጽሐፍ ቅዱስ። ስለዚህ ዋጁት ማለት መዋጀት ነው። መዋጀት ምንድነው? መግዛት ነው። የሆነ ነገር ሰጥተን በሆነ ነገር መግዛት ነው። ስለዚህ በምንድነው መንገዛው? በእግዚአብሔር ቃል ዘመኑን እንገዛዋለን። ጊዜውን በእግዚአብሔር ቃል እንገዛዋለን። ትውልዱን በእግዚአብሔር ቃል እንገዛዋለን። ምክንያቱም ዘመኑን ዋጁት። እግዚአብሔር አምላክ በሰጠን እድሜ፣ እግዚአብሔር አምላክ በሰጠን ዘመን፣ እግዚአብሔር አምላክ በሰጠን ጊዜ የእግዚአብሔርን ወንጌል እየተናገርን ዘመኑን እንዋጀዋለን። በቤታችን ሰላሙን እንናገራለን። በሀገራችን ሰላሙን እንናገራለን። በትውልዳችን ሰላሙን እንናገራለን። በእኛ በወንድሞቻችን በወዳጆቻችን ሰላሙን እንናገራለን። ምክንያቱም የሰላም ወንጌል ወደ ሰላም ሁሉ ይመራቸዋልና የሰላም ቃልም ወደ ሰላም እውነት ይመራቸዋል። ስለዚህ እግዚአብሔር አምላክ ይባረክ። እግዚአብሔር ክብሩን ጠቅልሎ ይውሰድ። እድሜያችሁን፣ ዘመናችሁን፣ ኑሯችሁን እግዚአብሔር አምላክ ይጨምረው። ተባረኩልኝ። ጌታ በነገር ሁሉ ይባርካችሁ። ውድ የመስፍን ቤተሰቦች እግዚአብሔር ይባርካችሁ። ተባረኩልኝ።